እስቲ ቁርአን ቤት በልጅነታችሁ የተገረፋችሁ ሁሉም ሰው ተገርፏል። ሸይጣን የሚያውቀው ነገር አለ። ሰው ከቁርአን ጋር ከአላህ ኪታብ ጋር ከሆነ ሁለንተናዊ ብልጽግና የሱ እንደሚሆን ያውቃል። ቸልተኛ የሚያደርግ ግዴለሽ የሚያደርግ ምግብ ነው እኮ ግን በጊዜ ሂደት ልጁም ግዴለሽ ነው የሚያደርገው። ናና ዘመድ ይላል። በጣም ነው የሚጣራው። ከሰው ኪስ ሊተራሊ በሙያ ስም ዝርፊያ ነው። እነዛን መጽሐፎች ዊዛውት ኤኒ ኢንቨስቲጌሽን ያለምንም ምርመራ ያለምንም ፍሊተር ውጣህ ስታበቃ የምትተፋው ነገር አደገኛ ነው የሚሆነው። በኢስላም ስም ቀትል ነፍስ ሊኖር ይችላል። ቢየዲና በእጃችን ነው ነፍሳችን። ቀትል ነፍስ ሴቶችን ዝቅ አድርጎ ማየት። ከዛ መቼም ወደ ቁርአን አይመጣም። መቼም ለሁን በወንድሞቹ ቢትሬይ የተደረገ ሰው አልነገረህም እንጂ ብዙ ነገር አለ ውስጥ ባይዘው። ትልቅ አያ ዛሬ የምናየው ከዚህ በፊት በጨረፍታ አንስተነዋል፣ ግን አስፈላጊ ነው ማየት ያለብን የምትሞተዋ ነፍስ ናት በሚለው ማለት ነው። ሱረቱ ማኢዳ ምዕራፍ 5 ቁጥር 32 ሞት የመግደል ጥቃት የሚፈጸምባት ነፍስ ናት። ሱረቱ ማኢዳ ምዕራፍ 5 ቁጥር 32 የአደም ሁለት ልጆችን ታሪክ የግድያ ታሪክ ነው። ከጨረሰ በኋላ ለአቅቱለነክ ብሎ ወንድሙን በገደለው ጊዜ فطوعت له نفسه قتل أخيه فقتله فأصبح من الخاسرين ወንድሙን ገደለ። ከዛስ من أجل ذلك كتبنا على بني إسرائيل የዛሬው መጨረሻችን እንትን አያ ይሄ ነው። من أجل ذلك كتبنا على بني إسرائيل أنه من قتل نفسا بغير نفس أو فساد في الأرض فكأنما قتل الناس جميعا فكأنما قتل الناس جميعا كذس ومن أحياها فكأنما أحيا الناس جميعا عندت النفس بكلتن يلا أصفافاتشن ويم ليلا النفس يلا طفاتشن النفس مجدل فكأنما قتل الناس جميعا የሰውን ዘር በአጠቃላይ እንዳጠፋ ይቆጠራል። አሁን ቀትል የሚደርስባት ማን ነው እያለን? ነፍስ ጅስም አይደለም፣ ነፍስ ነው ቀትል የሚደርስባት። ነፍስ እንዴት ነው ቀትል የሚደርስባት? ግድያ የሚደርስባት በተለያየ አይነት አካላዊ በሆነ ነገር ይሄ ጅስም ሲጠቃ ሞት ሊደርስ ይችላል። ለምሳሌ አካል በጥይት የሚመታው አካል ነው። ነፍስም አትታይም አረ ነገር ግን ኪታብን ሙዐጀላ ከሆነ የሞት ኪታብ ከደረሰ ምን ይሆናል? ነፍስ ከአካል ትነጠላለች። ግን ሐቂቃ من أجل ذلك كتبنا على بني إسرائيل أنه من قتل نفسا بغير نفس أو فساد في الأرض فكأنما قتل الناس جميعا سبا هذا القتل للنفس لنفس قتل مالت فقط ጅስምን አታክ አድርጎ ነፍስን ከአካል መነጠል ማለት ብቻ ነው ወይንስ ይሄ አያ ከዚህ የተሻገረ ቀትል ነፍስ አለ እየነገረን? ነዓም ይኸውላችሁ የቁርአን ረቂቅ ከሚያደርገው ነገር መካከል አንዱ በሰሃቦች ዘመን ይሄ አያ የሚሰጣቸው ትርጓሜ አለ፣ የሚረዱት አለ። ከነሱ በኋላ በሚመጣው ትውልድ ዘመኑን ጊዜውን ያሉበትን ሁኔታ ያማከለ ሆኖ የሚሰጠው ትርጓሜ አለ። ቁርአን እኮ ኻሊደን ፊ ዘመን ነው የተባለው ለምንድን ነው? ምክንያቱም አልቁርአኑል ከሪም ዳኢመን የተጀደድ ሁሌም ትርጓሜው አዲስ ስለሆነ ነው። የሁሉንም ዘመን ስለሚያናገር ነው። አንዳንድ ጊዜ በጣም የተሳሳተ ግንዛቤ አለ። የተሳሳተ ግንዛቤ ስለ ቁርአን ምንድነው መሰለ? አንተ تفسر القرآن بطريقة غير صحيح ልክ ባልሆነ መንገድ ነው ቁርአንን የምትፈስረው ይላል። ማስረጃ ስትለው ምክንያቱም የቀደምት የነበሩ ተፋሲሮች ላይ ያገኘናቸውን ምልከታ የተለየ ምልከታ ነው አንተ የምታወራው። ኦኬ ለሱ ተፍሲር ምንድነው? ለሱ ተፍሲር ማለት አንተ بس فقط تردد ماذا قاله العلماء القدماء
ዑለማኡና አልቁዳማ ከዚህ በፊት ያሉትን በስ አንተ ትረድድ هذا الكلام ትረድድ በስ الكلام አሁን እኔ እናንተን ጠርቼ ስለዚህ አያ ወይም ስለሆነ አያ ኢብኑ ከፊር እንዲህ ብለዋል ቀታዳ ቁርጡቢ ዘመኽሸሪ ኢብኑ ዙበይር አልቀርናጢ አጠበሪ ምናምን ብዬ ባወራችሁ ኦኬ በጣም ጥሩ ነገር ነው ይሄ አያ ከኔ ጋር እንዴት ነው የሚስተሳሰረው ብላችሁ ብትጠይቁኝስ لا انا فقط اقول ما قاله العلماء ዘመናቸውን በሚዋጅ መልኩ ቁርአንን ፈስረዋል ዘመናቸውን በሚዋጅ መልኩ ቁርአንን አስተምረዋል በቃ የቁርአን ትርጓሜ የቁርአን ተአምር በዛ ዘመን አበቃ በቃ ተዘጋ ወይንስ አፈላ የተደበሩን القرآن ام على قلوب اقفالها ሱረቱ ሙሐመድ ምዕራፍ 47 ቁጥር 4 ሱረቱ ዙማን ሷድ ምዕራፍ 38 ቁጥር 29 ኪታቡን አንዘልናሁ ኢለይከ ሊየደበሩ አያቲ አይደል ኪታቡን አንዘልናሁ ኢለይከ ሙባረኩን ኪታቡን አንዘልናሁ ኢለይከ ሙባረኩን ሊየደበሩ አያቲ ወይንስ የቁርአን ተደቡር ለሁሉም ዘመን ለሁሉም ትውልድ ክፍት ነው ለሁሉም ዘመን ለሁሉም ትውልድ ክፍት ነው ከተባለ ቁርአን ኢላ የውም القيامه የሚመጡ ሰዎችን የሚያናገር ኻሊዲን ፊ ዘመን ነው ካለን ታይምለስ ነው ካለን በየዘመኑ የሚያናግረው ዘመኑን የዋጀ ምን አለ ማለት ነው ኢንተርፕሪቴሽን አለ ማለት ነው ትርጓሜ አለ ማለት ነው ተግባብተና ግልጽ ነው ስለዚህ አሁን قتل النفس በእኛ ዘመን قتل النفس ብዙ አይነት መንገዶች አሉት ነፍስ የምትገደልበት በብዙ አይነት መንገድ ነፍስ قتل النفس ገጥማት ይችላል ነፍስ ልትገደል ትችላለች እኛ የምናውቀው የመጀመሪያው ግድያ ነፍስ ከጅስም መነጠል ነው ቁርአኑ ግን ይሄን ብቻ ነው ይሄ አያ ይሄን ብቻ ነው የሚያመለክተው ብዬ ግን አላስብም ምክንያቱም ለምሳሌ فمن احياها فكأنما احيا الناس جميعا አንዲት ነፍስ ህያው ያደረገ ሁሉንም ነፍስ ህያው እንዳደረገ ይቆጠራል እንዴት ነው እናንተ አንዲት ነፍስ ህያው የምታደርጉት እንዴት ነው ህያው የምናደርገው እኛ አንዲት ነፍስ ህያው ማድረግ ሁሉንም የሰው ዘር ህያው እንደማድረግ የሚቆጠረው እንዴት ነው አሃ ያ ማለት ነው ግድያ ሲባል አካላዊ ብቻ አይደለም ነፍስን ህያው ማድረግ ማለት ከግድያ ማስጣል ብቻ አይደለም ከዛ የዘለለ ምን አለ ማለት ነው ሐሳብ አለ ማለት ነው እነሱን ሐሳቦች ለዛሬ እናያለን ማለት ነው قتل النفس ለምሳሌ በዘመናችን ምግብ ነው ሰዎች ምግብ ነው የሚበሉት ይሄ ምግብ ግን يقتل النفس ነፍስን የሚገድል ነው ምን ማለት ነው አንዳንድ ምግቦች አሉ ዓለም ላይ በውስጣቸው ያለው ኬሚካል በውስጣቸው የሚጨምረው ነገር የሰው ልጅ ጄኔቲክ የሚቀይር ነው ጄኔቲኩን ይቀይረዋል ሰውነቱን የሚቀይር ነው አካሉ ላይ በሽታ የሚያመጣ ነው በጊዜ ሂደት ሳይኮሎጂካሊ ሌላ ከሰውኛ ባህሪ ውጪ ባህሪ እንዲይዝ የሚያደርግ ነው ቸልተኛ የሚያደርግ ግዴለሽ የሚያደርግ ምግብ ነው እኮ ግን በጊዜ ሂደት ልጁም ግዴለሽ ነው የሚያደርገው ግዴለሽ ነው ለምንም ነገር ግዴለሽ ነው ሰነፍ የሚያደርግ ምግብ አለ can you believe በምግብ ውስጥ ነው የሚሰጠን ገዝተን በገንዘባችን እና የነዚህ ምግቦች ልዩ የሚያደርገው ነገር ምንድነው ናና ዘመድ ይላል በጣም ነው የሚጣራው ናና ነው የሚለው ናና ነው በጣም ይጣራል እና በጣም የሚገርመው ነገር ከህፃናት ልጆች ጀምሮ በጣም ኦቨር ሲጠቀሙት ታያለ በተለይ ጥቂት ሀገራቶች ላይ የተዘዋወረ ሰው ማስተዋል የቻለ ሰው ምግብ ውስጥ የሆነ ነገር እንዳለ የሆኑ ምግቦች ውስጥ ስማቸውን ማልጠራው ምግቦች ውስጥ የሆነ ነገር እንዳለ ግልጽ ነው ምክንያቱም ያንን ምግብ የሚጠቀሙት ልጆች ሰዎች የባህሪ ለውጥ ሲያመጡ ባህሪያቸው ተመሳሳይ ነው ዲፕሊ ካጠናው ቅድም ያልኩት ቸልተኝነት ግዴለሽነት የመሳሰሉ ነገሮች ለምሳሌ ለሰው ልጅ በምንም አይነት መልኩ የሚሰጥ ድረግ ያ ግን የሚሰጠው ድረግ ለምሳሌ መድኃኒት ድረግ ነው እንኳን መድኃኒት ድረግ ነው የሚሰጠው ድረግ በመርፌ ይሁን በመድኃኒትነት ይሁን የሚሰጠው በጊዜ ሂደት ጄኔቲኩን ይቀይራል አስተሳሰቡን ይቀይራል ሳይኮሎጂውን ይገላል ስነ ልቦናውን ይገላል ሰውነቱን ያጠፋል هذا هو القتل النفس ዓለም ላይ መድኃኒት በጣም የሚቸበችበው ለምንድን ነው በጣም መድኃኒት ውድ የሚሆነው ለምንድን ነው መድኃኒት በጣም የሚሸጠው ለምንድን ነው
ሁሉም መድኃኒት እያለን አይደለም። ነገር ግን የእውነት የሰው ልጅን የሚያጠፉ መድኃኒቶች አሉ። የእውነት ሁሌ ተጠቃሚ እንድትሆን ፋርማሲውቲካል ኢንዱስትሪው ከሰው ኪስ ገንዘብ ለመውሰድ ሆን ተብሎ መድኃኒቶች ይሰራሉ። መድኃኒቶቹ በጊዜ ሂደት በሽታ ይወልዳሉ። ያንን በሽታ ኮኔክሽን አለው፣ የተሳሰረ ነው። ያንን በሽታ ለመታከም you have to visit አይደለ? ሰርክል ያደርጋል። እንደዚህ ነው ጨውቱብናል ማለት ቀትል ነፍስ ነው። ሳይኮሎጂ መጽሐፍ የሳይኮሎጂ መጽሐፍቶች ሊሆን ይችላሉ። የሳይኮሎጂ ትምህርቶች ይወላችሁ እንድታስተውሉት የምፈልገው ነገር ሳይኮሎጂ የሚጠና ኪታብ ነው። ቅድም ያልነው ኪታብ ነው። ሳይኮሎጂ ኪታብ ነው። ሜዲሲን ኪታብ ነው። የንበጊ አዩ ድረስ በትክክለኛው መንገድ መጠናት አለባቸው። በትክክለኛው መንገድ ከተጠኑ ሁሉም ዘርፎች ዓላማቸው የሰው ዘርን ምን ማድረግ ነው? ማገልገል ነው። የሰው ዘርን ማገልገል ነው ማለት በተመጣጣኝ ዋጋ ሰዎች ይህንን ሙያ ላይ ያሉ ሰዎች በቂ የሆነ ኑሮ እንዲኖሩ፣ ምቹ የሆነ ኑሮ እንዲኖሩ መደረግ የለበትም ማለት አይደለም። የሕክምና ባለሙያዎች በቂ የሆነ ኑሮ ያስፈልጋቸዋል። የተመቻቸ ኑሮ ያስፈልጋቸዋል። ነገር ግን ሰው ምንድን ነው የሚያደርገው? በአጭር ጊዜ ውስጥ ሰዎች ይላችሁ በአጭር ጊዜ ውስጥ ሲቀየሩ ታያቸዋላችሁ፣ ሲለወጡ ታያላችሁ። ለምን? ምክንያቱም ሙያውን መሰረት አድርጎ ኢንሳንያውን አገልግሎት አይደለም እየሰጠ ያለው፣ ሰዋዊ አገልግሎት አይደለም እየሰጠ ያለው። ከሰው ኪስ ሊትራሊ በሙያ ስም ዝርፊያ ነው። هذا هو قتل النفس። የትኛውም ዘርፍ ለሰው ልጅ አገልግሎት ጥቅም መዋል መቻል አለበት። ሳይኮሎጂ በጣም ወሳኝ ነገር ነው ለሰው ልጅ። ነገር ግን በሳይኮሎጂ ጽሑፍ ውስጥ ያሉ በሳይኮሎጂ ትምህርት ውስጥ ያሉ የሰው ልጅ ስነ ልቦና ቀትል ሊያደርጉ የሚችሉ ነገሮች ይኖራሉ። አዎ፣ ለዛ ነው የምታነቡትን ነገር ጋይስ ማወቅ አለባችሁ። የምታነቡትን ነገር ፊልተር መደረግ አለበት፣ መጣራት አለበት። አንደኛ በተፈጥሮ ነው የሚጣራው። ተፈጥሯዊ መንገድ ነው ወይ? ፊጥረት አላህ ነው ወይ? ያነበብኩት ነገር ፊጥረት አላህ ነው ወይ? የንበጊ አዩ ድረስ በደንብ በጥልቀት መታየት አለበት። ለምን? እነዛን መጽሐፎች ዊዛውት ኤኒ ኢንቨስቲጌሽን ያለምንም ምርመራ ያለምንም ፊልተር ውጣህ ስታበቃ የምትተፋው ነገር አደገኛ ነው የሚሆነው። ፊሎሶፊም ልክ እንደዛው፣ ኒው ኤጅ ሙቭመንት አስተሳሰብም ልክ እንደዛው። ሁሉም አስተሳሰቦች የንበጊ አዩ ድረስ ቢድቃ በጥልቀት መታየት መቻል አለባቸው። ቀትልን ነፍስ ያመጣል ወይስ አይመጣም? በጊዜ ሂደት የሰው ልጅ የሚያራቁተው ነው ወይስ አይደለም? መታየት መቻል አለበት፣ መጠናት መቻል አለበት፣ ለድቤት መቅረብ መቻል አለበት። ዝም ብሎ ሐሳብን መቀበል ትክክል አይደለም። በስነ ጽሁፍ፣ በፍልስፍና፣ በተለያዩ ሶሻል ሚዲያ እኛ ጋር የሚደርሱ ነገሮች የእኛን ነፍስ የእውነት የሚያበለጽጉ ናቸው ወይንስ ቀትልን ነፍስ አለው በውስጡ? እናንተ ስልካችሁ ላይ ያለው ነገር ቀትልን ነፍስ አለው ወይስ ነፍስን የሚያበለጽግ ነው? አንቺ ነሽ የምታውቂው፣ አንተ ነው የምታውቀው። ቀትል ነፍስ እኮ እጃችን ላይ ነው ያለው። ናህና ነቅቱል አንፉሰና ቢየዲና፣ በእጃችን ነው ነፍሳችን የምንገለው። አሁን ሸይጣን በጣም አክሰስ አግኝቷል። ስለዚህ አሁን ሶሻል ሚዲያውን የምትጠቀመውን ሶሻል ሚዲያ እጅ ላይ ያለውን ስልክ እንዴት ነው መጠቀም የምችለው የሚለውን ሙያዊ ትንታኔ የሚሰጡ የሶሻል ሚዲያ አጠቃቀም ባለሙያ የሆኑ ሰዎች ነው። ካሊድ አይደለም የሚሰጠው፣ እኔ አይደለም የምሰጠው። አንተ ራስህ ነው የምትፈልገው፣ አንተ ራስህ ነው የምታጠናው፣ ሰርች የምታደርገው። ግን የኔ ድርሻ መጠቆም ብቻ ነው። በጣም የሚደንቅ ነገር ልንገራችሁ። መስጂድ ውስጥ ሆኖ ቀትልን ነፍስ ሊኖር ይችላል። በኢስላም ስም ቀትልን ነፍስ ሊኖር ይችላል። እኛ ሰዎችን ከአላህ ኪታብ አርቀናቸዋል። ለምን? ሌላ ኪታብ አስቀድመን፣ ለምን ሌላ ነገር አስቀድመን። ሐቂቃ እውነት እኮ ነው። እኛ ምን ያህል ቁርአን ነው የምናውቀው? ምን ያህል እድሜያችንን ነው ቁርአን ያጠና ነው? የቀራ ነው አይደለም እያልኩ ያሉት፣ የቀራ ነው ሳይሆን እኔ እያወራሁት እያጠና ነው። ቁርአንን ምን ያህል የተረዳ ነው? ሚንበር ላይ እንኳን ቆመን እኛ የምናወራ ሰዎች ምን ያህል ነው ከቁርአን ጋር ያለን ስፒሪቹዋል ኢንተሌክቹዋል ግንኙነት? የቁርአን አያቶችን በምን ያህል ርቀትና ጥልቀት ነው የተረዳ ነው? በነገራችን ላይ በሊል ኢንሳኑ አላ ነፍሲሂ በሲራ፣ በሚቀጥለው ክፍለ ጊዜ እንመጣበታለን። በሊል ኢንሳኑ አላ ነፍሲሂ በሲራ፣
ሰው በራሱ ላይ ምስክር ነው። ምን ያህል እኛ ከቁርአን ጋር ሪሌሽንሺፕ እንዳለን እኛው ራሳችን ምስክር ነን፣ እናውቃለን። ሰዎችን ከቁርአን አርቀናቸዋል። ሰዎችን ከአላህ ኪታብ አርቀናቸዋል። ሌላ ነገር ሰተናቸዋል። ኢቭን እንኳን ሂፍዝን እንኳን በተመለከተ ሰዎች ቁርአን ያፍዛሉ። ሰው እንዴት ያፈዘውን ቁርአን አያውቀውም? ቀትል ነፍስ ኢቭን በዲን ስም አለ። ቀትል ነፍስ ሴቶችን ዝቅ አድርጎ ማየት፣ ሴቶችን ዝቅ አድርጎ ማየት በደንብ አድርጎ ቀትል ነፍስ ነው። ሳይኮሎጂካሊ ሴቶች የበታች እንደሆኑ የሚያደርግ አስተምሮ፣ ሴቶች በዲን የበታች ናት፣ ወንድ ነው የበላይ የሚል አስተምሮ هذا هو قتل النفس. تعرفوا مشكلتنا نظرتنا للمرأة ከኛ ችግሮች መካከል አንዱ እንደማህበረሰብ ለሴቶች ያለን ምልከታ ነው። ለሴቶች ያለን ምልከታ قتل النفس ላይ መሰረት ያደረጋል። شوف ሸይጣን በጣም ምን ያህል ሰዎች ከቁርአን ጋር እንዲኖሩ እንደማይፈልግ አንድ ምሳሌ ልስጣችሁ። ሌላኛው አይነት ቀትል ነፍስ በዚህ ነው የምንጨርሰው። ሌላኛው አይነት ቀትል ነፍስ የሚፈጽሙ እነማን እንደሆነ ታውቃላችሁ? ቁርአን የሚያስቀሩ አንዳንድ ወንድሞችና እህቶች የሚያስቀሩ መስጂድ ውስጥ በተለይ ቁርአን አያ ከተሳሳተ ወይም ከተሳሳተች፣ አንድ ቃል ከተሳሳተ ወይም ከተሳሳተች፣ ወይም ቁርአን ቤት አርፍዳ ከመጣች ወይም አርፍዶ ከመጣ ግድግዳውን ያዘው ነው የሚባለው። ግድግዳ ይዞ መለብለብ፣ ግድግዳ ይዘ መለብለብ አስበዋል። ይገረፋል እኮ አይገልጾም እኮ ይቀጠቀጣል። የት ቁርአን ቤት? እስቲ ቁርአን ቤት በልጅነታችሁ የተገረፋችሁ ሁሉም ሰው ተገርፏል። ለምን እንደተገረፋችሁ ልንገራችሁ። ያን ያህል የሚያስገርፍ ነገር እኮ ኖሮ አይደለም። ሸይጣን የሚያውቀው ነገር አለ። ሰው ከቁርአን ጋር ከአላህ ኪታብ ጋር ከሆነ ሁለንተናዊ ብልጽግና የሱ እንደሚሆን ያውቃል። ስለዚህ ምን እንደሚያደርግ ታውቃለህ? ለሚያስቀራው ሰው ማለት ነው እንዴት ይሳሳታል ይሏል። ይመጣና ዟን እንዴት በትክክል ዟ አይልም፣ ጧን አይልም፣ ጧ አድርገው ተነስ፣ ጧ አድርገው። ከዛስ ያ ህፃን ልጅ ያቺ ህፃን ልጅ በአእምሯ ስር የሚቀረጽባት ነገር ምንድነው? በቁርአን አማካኝነት ተገርፋለች፣ ተለጥልጣለች። መለጥለጥ እኮ ነው የምልህ። ተገርፏል፣ ተለጥልጧል። ስለዚህ የሚያስበው ነገር ምንድነው? ቁርአን ቤት መሄድ በጣም ደባሪ ነገር ነው። ቁርአን ቤት ያሉ ሰዎች ይጋረፋሉ። ታውቃላችሁ፣ በዚህ ምክንያት ቁርአን የዛኔ ድሮፕ ያደረጉ እስከ መጨረሻው የተለያዩ ሰዎች አሉ። እኔ አውቃለሁ። በነገራችን እኔ ቁርአን ትልቅ ሰው ሆነ ቁርአን የተወኩትኝ በልጅነት የተገረፉት ግርፊያ ነው። ሸይጣን የሚያውቀው ነገር አለ። ሸይጣን በጣም ከሚያውቀው ነገር መካከል አንዱ ነው ታውቃለህ? ሸይጣን knows deeply the human psychology, the human nature. ሸይጣን በጥልቀት ነው የሚያውቀው የሰው ልጅን ተፈጥሮ። ቻይልድሁድ ትራማ ቀትል ነፍስ እንደሆነ ያውቃል ሸይጣን። ቀትል ነፍስ እንደሆነ ያውቃል ሸይጣን። ስለዚህ ቻይልድሁድ ትራማ አንቺ ላይ ካደረሰ፣ አንተ ላይ ቻይልድሁድ ትራማ ካደረሰ፣ በተለይ በቁርአን መቼም ወደ ቁርአን እንደማትመጣ ያውቃል። ታውቃላችሁ፣ ብዙ ጊዜ የሚደፈሩ እህቶች፣ የሚደፈሩ ህፃናት፣ ወንዶች፣ ሴቶች ሸይጣን የሚያውቀው ነገር አለ። ከታይምና ስፔስ ውጪ ነው። እነዚህ ሰዎች የት እንደሚደርሱ ያውቃል። በነገራችን ላይ ብዙ ጊዜ በልጅነታቸው መሰበር አለባቸው። ምክንያቱም ቻይልድሁድ ትራማ አይለቅም። ዩሱፍ ላይ የደረሰው ቻይልድሁድ ትራማ ነው አይደል? ለሁን በወንድሞቹ ቢትሬይ የተደረገ ሰው አልነገረህም እንጂ ብዙ ነገር አለው ውስጥ ባይዘው። it's a human nature። ለሁን ልጅ ሆኖ ዩሱፍ ያ ሁሉ መንገላታት እኮ የደረሰበት በወንድሞቹ ምክንያት። ይሄን እኮ ማወቅ አለብህ። do you think he's going to forget it just ሲመጡ ወንድሞቼ ምናምን ብሎ አቅፎ ምናምን ይቅርታ ምናምን ያደርግላችሁ ይመስላል? አይደለም። it's not like that. it's not. childhood trauma is very very powerful ነው። በጣም አደገኛ ነው።
ትልቅ ደረጃ መድረስ የሚችሉ ሰዎችን ኋላ የሚያስቀረው ቻይልድ ትራማ ነው። ልጆቻችሁን በጣም መጠበቅ ያለባችሁ ለዛ ነው። በእናንተ ህይወት ውስጥ ያለፈው አልፏል፣ ግን ስለ ልጆች ግን ማሰብ አለብን። የትኛው ቁርአን ትምህርት ቤት ነው የምወስዳቸው? ቁርአን ትምህርት ቤት እንዴት ነው የሚያስተምሩት የሚለውን በደንብ ማየት ያስፈልጋል። በቁርአን ስም ቀትል ነፍስ አለ እያልኩ ነው። ከዛ መቼም ወደ ቁርአን አይመጣም። መቼም ረመዳን የሚያክል ወር መጥቶ በረመዳን ቁርአን ብቻ ነው የምንቀረው ከጧት እስከ ማታ 15 ጊዜ ነው ያከተምነው። ከዛስ እብጥ ነው የሚለው ከረመዳን በኋላ። ምክንያቱም በጣም አክትመናል። ወላሂ አከተምክ ጎበስ። ያ ማለት ቁርአን ብዙ መቅራቱ ልክ አይደለም እያልኩኝ አይደለም እኮ that's not the point። ነገር ግን ቢያንስ እንኳን ቁርአንን መረዳት የምንችልበት አንድ ወር ረመዳን ወር የሚያክል ተሰጥቶን እኛ የተጠቀምነው ለመፎካከር ነው። ምን ያህል ቀርታል፣ ምን ያህል ቀርተሻል? መስጂዶቻችን አይታ ቁርአን ለማክተም ሩጫ ነው። ባይዘው ባይከተምስ ምን ችግር አለው? ቀላል አይሮጥም። እነሱ ሊያከትሙ ያንተ ወገብ ይንቀጠቀጣል። ዋይ ለምን? ሰው እኮ ቆሞ ወገቡ እየተንቀጠቀጠ እየሰማ ያለው ቁርአን ትርጉም ምን እንደሆነ ያውቅ። ይሄ ማለት አሁን በረመዳን ቁርአን አናከትም ማለት አይደለም። ግን ፈርስት ቲንግስ ፈርስት፣ ቅድሚያ ለሚሰጠው ነገር ቅድሚያ አለመስጠት በራሱ ምንድነው? ቀትል ነፍስ ነው። እንቀጥላለን። ነፍሳችሁ እስኪወጣ ድረስ ስለ ነፍስ እንነጋገራለን። ሰላም አለይኩም። ትዳር መመስረት ሰዋዊ ነው። አንተ እዚህ የደረስከው በትዳር አማካኝነት። ነፍስ ካላት ሲፋ ባህሪያቶች መካከል አንዱ ፋጅርነት፣ ድንበር ማለፍ ነው። እኔና እናንተ ስናጠፋ there is something powerful ውስጣችን በጣም ኃይል ጉልበት ያለው ወቃሽ አለ ቁጭ ብሎ የተቀመጠ። መልካምነት የሚኖር እንጂ የምትማረው አይደለም። በሲራ ዲፕ ኢንሳይት ነው፣ በጥልቀት ነገርን የማየት አቅም። ነፍስም ቆሻሻ ቦታ ላይ ስትውል ትለምዳለች። ትለምድና በጊዜ ሂደት ፎርጌት ሁሉ ልታደርገው ትችላለች። ምን ማድረግ? አንተን ሪማይንድ ማድረግ፣ ማስታወስ።